ማድረግ እንዴት ነው? ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ? እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰረብ ይወድልኛል እንዴ? እንዴ ማን ነው የኔ? በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ አንተ ዩቲዩብን ማድመቂያ ብለክ የምታወራው እዚህ ጋር የምታመጣው ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ። ዛሬም እንደተለመደው በአዲስ ቪዲዮ በአዲስ መረጃ መጥቻለሁ። እስከ መጨረሻው እንድትቆዩ ከዚሁ ልል ፈልጋለሁ። ይሄ ቻናል እንግዲህ የተለያዩ ጉዳዮች ላይ አብረን ሪአክት የምናደርግበት ቻናል ነው። ቲክቶክ፣ ፌስቡክ፣ ሶሻል ሚዲያ እያሰሱ ከመዋል አንድ ቪዲዮ ማየት ብቻ ሰሞንኛ አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ስለሚሻል ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ ልላችሁ ፈልጋለሁ። እንግዲህ የዛሬ ቪዲዮአችን የሚሆነው ስለ ባምቢ ሀበሻና እንዲሁም ስለ ቦኒ ባል ይሆናል ማለት ነው። እስከ መጨረሻው አብራችሁ እንድትቆዩ ከወዲሁ ልፈልጋለሁ። እንደሚታወቀው እህታችን ቦኒ ከሞተች ቀናቶች ተቆጥሯል። እሱን ተከትሎ ባሏ እንግዲህ በጣም በጠና ታሞ ስክሪኑ ላይ እንደምታዩት ሕክምና እየተደረገለት ይገኛል። በጣም የሚያሳዝንና ልብ የሚነካ ነገር ነው። በጣም እንደተጎዳ የሚያሳይ ምስል ነው። እንግዲህ ይሄ ምስሉ ላይ እያያችሁት እንዳላችሁት መርፌውን ላይ እየተወጋን ያለው እና እስኪ በዚህ ጉዳይ ላይ የምትሉት ነገር ካለ ሀሳብ አስተያየታችሁን አሳውቁኝ እያልኩኝ ወደሚቀጥለው ጉዳይ ደግሞ ሳልፍ ባምቢ ሀበሻ በቀድሞ የህይወት ታሪኳ በጣም እየተተቸች በጣም እየተሰደበች ነው ያለችው። እሱም ብቻ ሳይሆን ቲክቶክ አካውንቷንም ሪፖርት እያደረጉባት በጣም ተሰቃይታለች። በሱ ጉዳይ ላይ ቪዲዮ እያለቀሰች በጣም ስሜታዊ ሆና የሆነ ቪዲዮ ሰርታለች። እሱን አይተን እንመለስ። የኔ ሪአክት ማድረግ እንዴት ነው? ላይክ ይቅርታ ጠይቂ ምናምን እንደዚህ እንዴ? እኔ ሀና ይወድልኛል እንዴ? ቀን በቀን የእንትን ልጅ የተዋልኩ መሰረብ ይወድልኛል እንዴ? እንዴ ማን ነው የኔ ስነ የሚያየው? እዚህ ላይ ወጥቼ ስለማወራ ነው እንዴ? እዚህ ላይ ጀግና መስዬ ስለምታይ ነው? በጣም እኮ ይሰልቻል። ኤቭሪዴ የእናንተን ስድብ እየሰማሁ እኮ ነው ተነስቼ ለመስራት ለመለወጥ ሞክረው እንዴ። እኔ አሁን ምንም አልፈልግም። ቪዲዮ መስራት መስደብን በቃ ይሄን ነው እንድታውቁኝ የሚፈልገው። ቪዲዮ መስራት መስደብ ኤቭሪቲንግ መብታችሁ ነው። መብታችሁ ግን አካውንቴን አትንኩብኝ። እሺ እኔ ስራዬን መስራት እፈልጋለሁ። ስለዚህ አካውንቴን አትንኩብኝ። በቃ ልስራበት። እኔ በበኩሌ ያለፈው ታሪኳ ያለፈ ነው። ነገር ግን ደግሞ ባምቢ ሀበሻም ጥፋት አለባት እውነቱን ለመናገር። ከዛ በኋላ ራሱ በጣም ወጣ ያሉ ራቁቷን በፓንቱላ እኮ ቪዲዮ እየሰራች እየለቀቀች ነበረ እና ትንሽ አደብ ብትገዛ ኑሮ ሰዎችም እሷን ከመንቀፍና እንትን ከማለት ይቆጠቡ ነበረ። እሷን በበኩሏ ጥፋት አለባት። ኮመንት የሚያደርጉ ሰዎችም እውነት ለመናገር በጣም ወጣ ያለ እና ተገቢ ያልሆነ ኮመንቶችን ያደርጋሉ። በጣም ይሳደባሉ። ያም ተገቢ አይደለም ነው ብለው እናንተ የምትሉት ነገር እስኪ ካለ ሀሳብ አስተያየታችሁን አሳውቁኝ። እሼቱ መለሰም ስለ ባምቢ ሀበሻ የሆነ ነገር ብሏል። በሱም ላይ በጣም ሰዎች እየተነጋገሩበት እና እየነቀፉት ላሉ እሼቱ ማለት ነው። እሱ ያለውን ሰምተን ደግሞ ሰዎች እያሉ ያሉትን አሳያችኋለሁ። እሼቱ መለሰ የተናገረውን ሰምተን እንመለስ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተ ክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። እሼቱ ማለት የፈለገው እኔ እንደተረዳሁት ማለት ነው ምስሎቿ የምትለቀው ነገር እና ኢንጀነራል የባምቢ ኮንተንት ከሴክሹዋሊቲ ጋር የሚያያዝ ነገር ስለሆነ የገዳም ማስታወቂያ መስራት አልነበረባትም ነው እያለ ያለው እኔ እንደተረዳሁት ከሆነ ማለት ነው። እውነቱን ለመናገር እሼቱ ከበደ የተረዳበት መንገድ እና ሰዎች የተረዱበት መንገድ ልክ አይመስለኝም። ባምቢን እየጠላት ሳይሆን ድርጊቶቿ ከገዳም ጋር
አይሄድም ነው እያለ ያለው። እስኪ እናንተ ያሰባችሁት ነገር ማለት የፈለጋችሁት ነገርም አሳውቁኝ ተመልካቾቼ። ሰዎችም ሀሳብ እየሰጡበት ነው የሚገኙት በዚህ ጉዳይ ላይ። የሆነ ልጅ ያለውን ሰምተን እንመለስ። በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ለእሸቱ አንድ ነገር ላስታውሰው። ባይዘወይ ቤተክርስቲያን ውስጥ የዘፈን ክሊፕ ተቀርጿል። እሸቱ ያኔ እንዴት ቅድስት ቤተክርስቲያን ውስጥ ዘፈን ትቀርጻላችሁ አላለም። የተለያዩ ዘፋኞች የቤተክርስቲያን አውደ ምሕረት ላይ ቆመው መዝሙር ዘምረዋል። ያኔም እንዴት እንደዚህ ይደረጋል ብሎ የተቃወመ የለም። ዛሬ ግን የሆነች ልጅ የገዳም ማስታወቂያ ሰራች ብሎ እንደዚህ አይነት ትችትን ሲሰጥ አየሁ። እናንተው ናችሁ እኮ ሁሉም ሰው በእግዚአብሔር ዓይን እኩል ነው ያልከው። እኔ ከሷ የበለጠ ኃጢአት ሰርቻለሁ ካልክ አንተም ለቤተ ክርስቲያን ገቢ ማሰባሰቢያ ለቤተ ክርስቲያን ማስታወቂያ መስራት ሞራል የለህም ማለት ነው። ሁሉም ሰው ደግሞ ግማሹ ነውሩ ተገልጦ አደባባይ ላይ ታየበት፣ ግማሹ ደግሞ ነውሩን በትክክል ደበቀ እንጂ ሁሉም ነውራም ነው። ለምንድን ነው ጣታችሁን ወደ ሌላ የምትጠቁሙት? እኛ ንጹህ መሆን አለብን። ሰዎችን ለመተቸት፣ ለመቃወም፣ ለመሳደብ እኛ ንጹህ ባልሆንበት መንገድ እንትና እንደዚህ አይነት ባህሪ ያለው እንደዚህ ነው ማለት ትልቅ ሼም ነው። ሰዎችን ማሸማቀቅ ልክ አይደለም። ሰዎች ሊደክሙ፣ ሊዝሉ፣ ስህተት ሊሰሩ ይችላሉ። ግን ሁሉም ሰው ደግሞ ከስህተቱ የመመለስ መብት አለው። እዛው ስህተቱ ላይ እንዲቆይ እዛው ስህተቱ ላይ ብቻ እንደሚቀር አድርጎ እነሱ እንደ ቆሻሻ መቁጠር ተገቢ አይደለም። ሁሉም ሰው ሁለተኛ እድል ካገኘ ይለወጣል። እስኪ ተመልካቾቼ በዚህ ልጅ ጉዳይ ላይም የምትሉት ነገር ካለ አሳውቁኝ፣ ሀሳቡ ላይ ማለት ነው። ማለት የምትፈልጉት ነገር ካለ አሳውቁኝ። ሰብስክራይብ ማድረጋችሁ እንዳትረሱ ቻናሉን፣ እንዲሁም ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ እያልኩኝ መጨረሻ ላይ አንድ ቪዲዮ አለ። የሆነች ልጅ ናት እቺ ደግሞ እቺም ስለ እሸቱ የሆነ ነገር እያወራች ነው ያለችው። እሱን ሰምተን ቪዲዮችንን እንቋጫለን ማለት ነው የዛሬው። አንተ ዩቲዩብ ሙስሊሞችን እስቲ ሳምንት ሙሉ አመቱን ሙሉ ጠጥቶ ቅሞም የዋለ የፈለገውን የሆነው አንድ ወሯን ግን አንድ ቀን ሳያቋርጥ ይጾማል። ሙስሊሙ እንኳን እግዚአብሔር ይቅር እንዲለው አየህ። እግዚአብሔር መሐሪ ስለሆነ እግዚአብሔር ስለሆነ እቺ እህታችንም የራሷን ሀሳብ ነው ያለችው። ዩቲዩብ ቻናሉን ለማሳደግ ነው የምትለው። እሸቱን እየነቀፉ ካሉት ወገን ያለችው። ወደ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። እስከ መጨረሻው አብራችሁ ስለቆያችሁ አመሰግናለሁ ልላችሁ ፈልጋለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ብዙ ነገር ትጠቀሙበታላችሁ። ሶሻል ሚዲያ እያሰሳችሁ ከምትሉ በአንድ ቪዲዮ አነጋጋሪ የሆኑ ጉዳዮችን ቻናሉ ስለምታገኙ ሰብስክራይብ ማድረጋችሁ እንዳትረሱ ልል ፈልጋለሁ። እንዲሁም የደወል ምልክቱን ኦን ላይ በማስቀመጥ ቪዲዮ በምለቅበት ሰዓት በማንኛውም ሰዓት ማለት ነው በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡ ልላችሁ ፈልጋለሁ። ኮሜንት ቦክሱ ለእናንተ ስለተቀመጠ ማለት ነው። በሌላ ቪዲዮ እስከምንገናኝ ደህና ሰንብቱ።